በጌታ ቀን በመንፈስ ነበር። አሁን ብዙ እንትኖች ስላሉ የጌታ ቀን የሚለው የመጨረሻውን ቀን ነው ዮሐንስ። ከዛ ወደ ግሪኩ መጽሐፍ ስንመጣ የጌታ ቀን የሚለው የመጨረሻውን ዘመን ላይ በመንፈስ ነበር ብያለሁ። የጌታ ቀን የሚለው በግሪክ ሁለት የጌታ ቀን ይችላል። እዚህ ጋር የተጠቀመው የግሪክ ቋንቋ እሁድን፣ እሁድ እቺ የሳምንቱ የመጀመሪያ ቀን፣ በሳምንቱ በመጀመሪያ ቀን ላይ ዮሐንስ ብቻውን ክርስቲያን የሚባል ዙሪያው የለም፣ ግን በምን ነበር? በመንፈስ። ምን ያስብ ይሆን? በዛ ጫካ በሞላበት ደሴት ላይ ዙሪያው በውሃ የተከበበ ዋይንተም አታቋርጠው በታንኳ አይደለም አዘልቀው እስር ቤት ብቻውን ተጥሎ በነበረ ሰዓት ዮሐንስ የሳምንቱ የመጀመሪያው ቀን መሆኑን ሲያውቅ በምን ሆነ? ምን ያሰበ ይሆን? ምን ያስብ ይሆን? በዛም ጌታ ሞት ክርስቲያኖች በዚያን ቀን ላይ ሆነው ምንድን ያስብ? ሞቱን። አቤት ሞቱን። ይህም አጠገው ማን ክርስቲያን ለኛ ትምህርት ስለሚሰጥ እኛ ባገር ሰላም ክርስቲያን ባለበት ነው በመንፈስ ማን ነው። ዮሐንስ ግን ብቻውን ተጥሎ ሲሆን በዛች የጌታ ቀን ላይ ጌታ ተነስቶ ራሱን በገለጠባት በእሑድ ቀን ላይ ወይ በሳምንቱ የመጀመሪያ ቀን ላይ በመንፈስ ብቻው ነው። ያ የዛሬ ዮሐንስ የዚህ በ96 ገደማ ነው። ስለዚህ 30 ዓመተ ምህረት ገደማ በ9 በ30 ዓመተ ምህረት ገደማ ከታንኳ ላይ ና ብሎ ተከተለኝ ያለው ኢየሱስ የዛሬ 40-50 ዓመት በፊት አሳጥማጅ የሆንከው አንተ ተከተለኝ ሰዎችን አጥማጅ አድርጋቸዋለሁ ያለው ያ ድምፅ ያ ባህር ላይ ምናምን ሲራብ ያ በመከራቸው የደረሰላቸው ያ ኢየሱስ መጨረሻ መላይ ሲሆን አቤት ዮሐንስ በዚያን ቀን ላይ ሁሉም ሐዋርያት ሞተዋል። ዮሐንስ ከሁሉም በላይ አይኑስ ተስሎ የሚቀረው ስለምን ይመስላል? ኢየሱስ እንጨት ላይ በነበረ ሰዓት የትኛውም ሐዋርያ አላየውም። ማን ብቻ ነው? ዮሐንስ ብቻ። ዮሐንስ ከሁሉም በላይ ስለ ኢየሱስ የሚመጣለስ ያ ጎስቋላው ያ እንጨት ላይ ሰቀለ። ምክንያቱም ኢየሱስ በሳምንቱ በመጀመሪያ ቀን ላይ በሚቆርሱት ቂጣና በሚሰጣቸው ጽዋ ይሄንን እየቆረሳችሁ ለምን ያርጉት ብሏል? መስቀል ላይ የሚሰጥ በእንጨት ላይ የሚሰጥ ስጋዬ የሱ መታሰቢያ በዚህ አስቡ ብሎ እሑድ ሁሉ ክርስቲያኖች በዛ ቂጣ በእንጨት ላይ የተሰቀለውን ያስባሉ። ዮሐንስ ቂጣም በሌለበት ጽዋም በሌለበት ክርስቲያንም በሌለበት ኳየርም በሌለበት ኪቦርድ በሌለበት ፓስተር በሌለበት ምን በሌለበት ብቻውን በሆነበት የተጣለበት ከተማ ውስጥ ሆኖ ያን የተሰቀለ ኢየሱስ እያሰበ ምንድን ማለት ነው? ለሐዋርያት በዛን ቀን ላይ ከስራ ከምን አርፎ ያንን የተሰቀለ ኢየሱስ ማሰብ የህይወታቸው ቁልፍ ቦታ ነው። ምክንያቱም የትኛውም የነሱ ታሪክ የሚገናኘው ከዛ ነው። ሐዋርያ ብትል ሐዋርያ ያሰኛቸው የሞቱ ጉዳይ፣ እከሌ ብትላቸው በስም በክብር በምን ብትጠራቸው ታሪካቸው የሚጀምረው መስቀሉ ጋር ነው። ሰው የሆኑበት ቦታ ያን ከአሳጥማጅነት ታሪካቸው ተቀይሮ የሰማይ መንግስት ከፋቾች በር ከፋች ያደረጋቸው መስቀል ላይ ሰራው። እዚህ ዮሐንስ በመንፈስ ሆኖ ያን የተሰቀለውን ጌታው እያሰበ ያለ ጎስቋላውን የተንጠለጠለውን እግዚአብሔር ልጅ እያሰበ ያለ በኋላም የመለከትን ድምጽ የሚመስል ታላቅ ድምጽ ሰማው። መለከት ድምጽ ይመስላል። የመለከት ድምጽ ነው አለ። የመለከት ድምጽ ይመስላል። ምን ድምጽ አይተኛችሁ ንቁ። በዚህ አጋጣሚ ምን ድምጽ እንዲሁም ከዛ ድምጽ ውስጥ ሌላ ድምጽ ወጣ። የምታየውን በመጽሐፍ ጽፈህ እግዚአብሔር የመጽሐፍ አምላክ ማህይም አይደለም አይደል? የደናቁርት ሃይማኖት አይደለም ክርስትና። ይሰማል። እግዚአብሔር ሕዝቅያስ ምን እንዳደረገ ታውቃላችሁ? አንድ ንጉስ ፎክሮ ደብዳቤ ላከለት። መጥቻ አጠፋለሁ ወራሃለሁ ምናምን ሲል ቀጥታ ምን የጸሎት አቅሙ ተሟጠጠ። ምን ብሎ ለእግዚአብሔር ቀጥታ ወስዶ ደብዳቤው በእግዚአብሔር ፊት መገናኛው ድንኳን ብሎ ዘርግቶ ቆመ። አነበብክ ማለት ነው። አንተም ማለት እግዚአብሔር ከላይ ላጣርባ ነበባታ ከነቢርማው ያዘለት ማለት ነው። ከዛ ያን ንጉስ አዋረደለት። እግዚአብሔር የመጽሐፍ አምላክ ጻፈው ይላሉ ጊዜ ጻፈው ካለ ወደኛ ሲመጣ አንብቡት ለማለት ነው አይደል? ጻፈው ነው እየተደጎሰ ይወፍር ነው አይደል?
እግዚአብሔር ጻፈው ካለ ለሚያነበው ክፍል ደግሞ ምን በለው ማለት ነው አንብበው። ኢሳይያስ መጽሐፍ ላይ ምን ይላል እግዚአብሔር ሲናገር? ከእግዚአብሔር መጽሐፍ ላይ ፈልጉ አንብቡም። ሰው ብዙ ይላል፣ ሰው እንደዛ ይላል፣ ሰው እንደዚህ ይላል። እናንተ ግን ብልህ ሆናችሁ እንዲሁ በሰው አትበሉ። ከእግዚአብሔር መጽሐፍ ላይ ፈልጉ አንብቡ። ሐዋርያት ሥራ ምዕራፍ 17 ቁጥር 11 ላይ የቤሪያ ሰዎች በተሰሎንቄ ከሚኖሩ ሰዎች ይልቅ ልባሞች ነበሩ። ምኖች ልባም መሆናቸው በምን ገለጣለን? ነገሩ እንደዚህ እንደሚሉት ይሆን እንደሚያስተምሩት ይሆን አሉና ወሬ ፍለጋ ይለት ሄዶ ፓስተሩ አንተ እንዲህ ይባላል ምን ትላለህ አሉት። ምን አለ? መጽሐፍትን በሙሉ ልባቸው ያርጉ ነበር። ሲመረምሩ አንተ እንደዛ ነው እባክህ እኔ ስንት ዓመት ይጆ ለካንዲ ነው አሉ። ብዙ ሰዎችም እዚህ ከተማ እንደዛ ብለው ሚደውሉልንም እንደዛ ነው። ትልልቅ አገልጋይ ሰው እግዚአብሔር ይባርካቸው ብሎ ሚደውሉ እና ያዝነው መጽሐፍ ላይ ነው ሁሉም ነገር ያለው ለማለት። መጽሐፍ ምን ይላል? በኋላ መለከትም ከሰማው በኋላ ምን አለ? የምታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰምርኔስ ወደ ጴርጋሞን ወደ ቲያጥሮንም ወደ ሰርዴስም ወደ ፊልድልፊያም ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ። የሚናገረኝንም ሰውዬ ለማየት ድምጽ የሚናገረኝን ድምጽ ምን ለማየት ድምጽ ይታያል። በዚህ ይታያል። በእግዚአብሔር ሂሳብ ውስጥ ሁሉም ነገር የኛ ሂሳብ አይደለም። በቀደም አውርተናል። የእግዚአብሔር ሂሳብ ከሰው ይለያል። ተገላጮች ላይ ነው ይለያል። አንድ ሲደመር አንድ ስንት ነው? አንድ። አቤት አንድ። ቲቸር ሂሳብ ያስተምራል። አንድ ሲደመር አንድ ሁለት። እግዚአብሔር ግን ሲያስተምረን ከዘፍጥረት አንድ ጀምሮ ሲያስተምረን አንድ ሲደመር አንድ ስንት ነው አይደል? ሁለት ሰዎች ቆመው ምንድን ነው ሁለቱ ስንት ስጋ ናቸው አይደል? እግዚአብሔር ሁለት ናቸው ሲሉ ተረበጨራሽ እንዴ አንድ ሲደመር አንድ ይሆናል አንድ። እግዚአብሔር ስሌት በእግዚአብሔር ስሌት ውስጥ መቀነስና መደመር የለም፣ ማባዛትና ማካፈል ነው እንዳልነው ማለት። አሁን በዚህ ውስጥ ደግሞ የእግዚአብሔርን ድምጽ ለመስማት ነው ለማየት አቤት ድምጹ ይታያል። አካል አለው፣ ቁመና አለው፣ ከራስ ፀጉር እስከ እግር ጥፍር አለው። ማን ይሄ ድምጽ ቃል ምን ሆነ? ስጋ ሆነ። የእግዚአብሔር ቃል ይታያል። የኔ ቃል አሁን ይታያል አይታይም? ድምጽ ነው የሚሆነው አይደል? የእግዚአብሔር ድምጽ ግን ይታያል። እሱም ኢየሱስ ይባላል። አሜን። እግዚአብሔር ወይ አውራ ስትል ማን ነው የሚያወራው? ኢየሱስ ያወራ። ስለዚህ ኢየሱስ የማን ድምጽ ነው? የእግዚአብሔር ድምጽ። ይሄን ድምጽ የሚናገረኝን ድምጽ የሚናገረው ማን እንደሆነ ለማየት ዞር አይልም ዮሐንስ። የሚናገረኝን ድምጽ ለማየት ዞር ሲል ድምጹን ያየዋል። ዞር ብዬ 7 የወርቅ መቅረዞች አየሁ። ደስ ሲል 7 የወርቅ መቅረዞች፣ 1 እዚህ፣ 2 እዚህ፣ 3 እዚህ፣ 4 እዚህ፣ 7 መቅረዞች አሉ። በ7ቱ መቅረዞችስ 7 መቅረዞች አየሁ። ይተረጉምልናል በኋላ ችግር የለውም። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እንኳን ደስ አላችሁ። አሜን። አምላክ እኛን መስሎላችሁ። አሜን። አቤት ምናምን እሳቱ ነበልባሉ ያላችሁት ለእናንተና ለኔ ሲል እኛን መስሏል። አሜን። ሰማይ ስትል የሆነ ነገር ስጠብቅ የሰው ልጅ የሚመስል ነገር በአንተ ልክ የተሰፋ እንዳትፈራ እንዳትደነግጥ። አሜን። እዚህ ሰማይ ውስጥ አብ ብቻውን ቁጭ ቢል ከመላእክቶቹ ጋር ኢየሱስ በዛ ቦታ ላይ ባይኖር ኢየሱስ ባይኖር አብ ቁጭ ቢል እንዲሉ ትሄዳለህ? አብና መላእክቱ እዛ ይጠብቁሃልና እንኳን ደስ አለህ እንዲሉ ትሄዳለህ? እንዴት ነው ረታው ከኔ የሚቀድም ሰው ካለ አስቀድም። መጽሐፍ ግን ኢየሱስ በእኛ መጠንና ልክ ሆኖ ምን ሆነ? እንዳትሞቃቆ ስለኛ ቀዳሚ ሆኖ አይዛችሁ እዛ ሄጄ ማኔጀር አሜን። ኢየሱስ የተሰቀለ ቀን አብሮት ወንበዴ እንደተሰቀለ እንዳትረሱ።
ያን ወንበዴ ኢየሱስ ነው ቀድሞ የሞተው ሰውየው? ኢየሱስ አስተውል። ኢየሱስ ቀድሞ የሞተው ማን? ኢየሱስ። ለምን ቀድሞ ሞተ? ሰውየው ዛሬ ከኔ ጋር በገነት ሆናለህ። ለምን ቀድሞ ኢየሱስ ሞተ? አቤት ያለው ሊጠብቀው ከጌታ ጋር ነው አብሮ መግባት ያለበት። ግን ኢየሱስ እዚህ ቆይቶ ቶሎ ባይሆን ሰውየው ድፍት ቢልስ እኔ ትንሽ ቆያለሁ ቢለው ኢየሱስ አንተ ቀድመህ ሂድ አይዞህ ቢለው ቶሎ ይመጣል አይመጣም? መላእክት ራሱ ግራ ይገባቸዋል። ማን አንተ ነው ይሄ ለአንተ አይነቱ ሰው የተዘጋጀ አይደለም። ግን ያዘጋጀው አብሮት ቢመጣስ ባለቤት የቤቱ ባለቤት ይዞት ቢመጣስ ማን ይጠይቃል? ስለዚህ እንዲህ አለ ዛሬ ቀድመኝ ትሄዳለህ ከኔ ጋር አብረን ነው የምንሄደው አትፍራ። ዋስትና አለን እንዳንሸማቀቅ እኛን የሚመስል ሰው ቀድሞ ገባ። በአንተው ቁመት በአንተው ስኬት ልክ ቀድሞ ይገባ። አትፍሩ። እንኳን በጌታ ምንን በትንሽም ይሁን ቀን ኢየሱስ ጌታን ያለን ቀርቶ የዕለት ሁለት ወንበዴ እንደነበር የሞተው ሰውዬ ሳይሸማቀቅ ነው ሄደው። ሳይሸማቀቅ ጌታ ሄዶ ጠበቀው። ሰውዬው ትንሽ ቆየና ቢያውት የማይሞት ጉድ ነው። ወንበ ወታደሮች መጡና ቋንጃውን ሰብረው አንጎሉን ገደሉት። ሰውዬው ሞተ። በቃ ሲሞት ኢየሱስ ወልካም ናምና የመጀመሪያ ጊዜ እዛ ቦታ የገቡት ከዓለም የመጀመሪያው ጻድቅና ከዓለም የመጨረሻው ኃጢአተኛ አብረው ነው የገቡት። የመጀመሪያ ከዛን ቀን ጀምሮ ሁሉ ጊዜ እንደዚያ ሆኖ ቀረ። አሜን አሜን አሜን። ማን ነው ቁጥር አንድ ኃጢአተኛ ከዚህ ግቢ? እኔ ነኝ ብለህ ካሰብ እንደ ጳውሎስ ከኃጢአተኛ ዋነኛ ነኝ ካልክ እንግዲህ ያው ሲያ ቦታ ላንተ አሜን ካልክ ሌላ ቦታ አለ። ከድሮ ጀምሮ ትዕቢተኛ ለነበረው የተዘጋጀ የእሳት ባህር አለ። ጥሩ እንቀጥል። የሚናገረኝ ድምፅ ለማየት ዞር ሲል ምን አለ? በመቅረዞቹ መካከል የሰው ልጅ የሚመስለው ናቸው። ግን እርሱ ዮሐንስ ድሮ የሚያውቀው እንዴት ሆኖ ነበር? ይሄ ሰው ልጅ አቤት ገሊላዊ አለባበስ አይደለም? የገሊላ ጮሆሬ ዳሞ ምናምን አሉ። አዋራ ከራስ ጠጉሩ እስከ እግር ጥፍሩ የጠገረ የትራንስፖርት መኪና የሌለው እየራበው የሚተኛ እየጠማው አጠጭኝ የሚል ከሰው ምስኪን ቤት የሌለው አንዴ አንዷ ቤት ያድራል፣ አንዴ ማርታ ቤት፣ አንዴ ሌሎች ቤት፣ አንዴ ጴጥሮስ ቤት፣ አንዴ ከፋ ቤት፣ አንዴ ደግሞ የሩቅ ዘመድ ሲርቅበት ተራራ ላይ ሜዳ ላይ የሚያድር ምስኪን እሱን ነው የሚያውቀው። ፋይናሊ ደግሞ የዮሐንስ ትዝታ በዛ መስቀል ላይ ዜሮ ሆኖ ይሞት በድካም ይሞት እሱን ነው የሚያውቀው ዮሐንስ። በተለይ የዛን ቀን ከእናቱ ከማርያም ጋር ሆኖ ኢየሱስ በምን አይነት ሁኔታ እንጨት ላይ እንደተንጠለጠለ ስዕሉ አይጠፋም። እኛ እንኳን በእምነት እያየነው ስዕሉ ፊታችን አለ። እሱ በግልጥ በአካል ነው። ስጋው ተዘልዝሎ ወድቆ ውስጥ ያለው አጥንት በመዝሙር መጽሐፍ ላይ ይታይ ነበር። አጥንቶቹ ሁሉ ይቆጠሩ ነበር አይደል? እንዲህ የተባለ ከሳ ማለት አይደለም አይደል? ስጋው ተነስቶ ይታያል። በዚህ በኩል በስተውታል የለም። እንደዛ በተተና አርገው እንጨት ላይ የሰቀሉትን ሰው ዮሐንስ አምሮስታል። እሱን ነው በቃ የሚያውቀው። ባለመደው ሁኔታ እሱን ሰው ያየዋል። የሰው ልጅ የሚመስለው ነው። ከሁሉ ሐዋርያት እኮ ቀድሞ ኢየሱስ የተነሳ ቀን ሐዋርያት ሁሉ ማን ነው የሰው ያያው? ዮሐንስ ነው ያወቀው አይደል? ዮሐንስ ኢየሱስ ከተነሳ በኋላ ባህር ዳርቻ ሄዶ ልጆች አንዳች የሚበላቸው አለ ሲል ምንድን ነው ያሉት? 10 ምናምን 11 ምንድን ነው የለንም። ምን ዝም ብለን ስንደክም ውለን ማን ዶኖ ባል ትናንት ወዲያ እኮ ነው የሞተው ከ3 ቀን በፊት። በቃ የለም በቃ ረስተውታል። እዛ ጋር ምንም የለንም የሚበላ ይሉታል። እሱ እንደ አጣየቁ ልጆች ነው የሚበላ ይላችሁ እያለ ቀለል ብሎ የትንሣኤው ጌታ አካብዶ አይመጣም። ቀለል ብሎ ነው። ምክንያቱም ወዳጆቹ ናቸው እንጂ ጠላቶቹ አይደሉም። እነሱ ብዙ የለም እንደዚህ ነው ብለው የሙያቸውን ማብራሪያ ሰጡ። በኋላ ተወልደው ያደጉ ስለሆኑ ያውቃሉ ስለሆኑ ከዛ ኢየሱስ እዚህ በዛ በኩል ጣሉት ምናምን ሲል ዮሐንስ ዞር ብሎ በደንብ ማየት ጀመረ። የሰውዬ ማን ነው? ኢየሱስ ባህሩ ዳርቻ ላይ ንጹህ ውሃ ውስጥ ነው።
ዞር ብላ። ምክንያቱም ከ3 ዓመት በፊት ይሄን ድምጽ ያውቃል። ከ3 ዓመት በፊት እንደዚሁ ነው ጣሉት መረቡን ብሎ ከ3 ዓመት በፊት መጀመሪያ ሲጠራቸው እነ ጴጥሮስ ከዛ በኋላ ጴጥሮስ የሚጎትተው ሁሉ ከብዶት እነ ዮሐንስን ነው ለእርዳታ ይጠራው። እሷን ቀን ዮሐንስ አይረሳም። ዋና መርከቡ በአሳ ይሞላውና እነ ዮሐንስን ለእርዳታ የጠራው ጴጥሮስ ግን ረስቶታል። ዮሐንስ ግን አልረሳም። ምን ነው ይሉ ዮሐንስ ኢየሱስን በቅርብ ርቀት ሳይሆን የሚያውቀው በቅርብ ነው። ሁሌ ሲቀመጡ ኢየሱስ የሆነ ቦታ ሄዶ ሲቀመጥ 12 ተጉዞ ሲቀመጡ ዮሐንስ ተጋፍቶ ሄዶ ጌታ ተገመ ቁጭ እና ምን መጽሐፍ ምን ይላል? ራሱን አስጠግቶ ኢየሱስ ላይ ነው ሁሌ ሲቀመጡ ኢየሱስ ደረት ላይ ጭንቅላቱን ያስጠጋል። ካፍ የሚወጣው ቃል ብቻ አይበቃኝም፣ እዚህ ውስጥ ሌላ ሚስጥር አለ ልስማ የሚል ይመስላል። የኢየሱስን ጠረኑን መልኩን ሽታውን በቅርብ ርቀት ያለው ሁሉም ክርስቲያን ኢየሱስን ያውቀዋል፣ ግን በቀረበው መጠን አንዱ ከአንዱ የተለየ ያውቀዋል። ጴጥሮስን ያውቀዋል፣ አስራኑን ያውቁታል። ዮሐንስ ግን እንዲህ ተጠግቶት በድምፅ ከአፉ የሚወጣውን ድምፁን ብቻ ሳይሆን ልብ ውስጥ ያለውን ምክሩን ላይ ያውቃል። ልብ ውስጥ ያለውን ድምፅ ያውቃልና አስራኑ ማን ይሰው የናን ያልሲ ዮሐንስ ቀስ ብሎ ለጴጥሮስ ምን አለ? ጌታ ነው። ጴጥሮስ እግዚአብሔር ጴጥሮስን በመጥራቱ በጣም ደስተኛ ነው። ምክንያቱም ጴጥሮስ ሁላችንም የሚገለጠው እግዚአብሔር ምን አይነት ሰዎች እንደሚቀበል ለማሳየት ጴጥሮስ በቂ ማስረጃ ነው። አሜን። ዋነኛ ለማድረግ የሚፈልገው ምን አይነት ሰው እንደሆነ እግዚአብሔር ያሳያል ጴጥሮስ እና እንደ ጴጥሮስ ቀለል ያለ መንፈስ ያላችሁ ተስፋ አላችሁ። እንደ ጴጥሮስ ሳታስቡ የምትናገሩ ከተናገራችሁ በኋላ የምታስቡ ተስፋ አላችሁ። ከኛ መካከል ዋነኛ ሊያደርጋችሁ ተስፋ አላችሁ። ጴጥሮስን ከተቀበለ ጌታ አንተን ማይቀበልበት ምክንያት እንቀጥል። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ያዙልኝ የሰው ልጅ ይመስላል። እርሱም እስከ እግሩ ድረስ ልብስ የለበሰው። ድሮ ግን ልብሱ አይተውት ምንድን ያለው ገና ባለማበሱ ገሊላ አይደለም የገበሬ ማህበር ልብስ ነው። አሁን የገበሬ ማህበር ሳይሆን ረጅም ልብስ ነው የለበሰው። እስከ ምን ድረስ የሚደርስ? እስከ እግሩ ድረስ ልብስ የለበሰው። ከታች ሲራመድ ብቻ ነው እግሩ ብቅ የሚለው። ሙሉ ልብሱ መሬት ነክቷል። አሁን ሁለት ነገር፣ አንደኛ በዚህ በአዲስ ኪዳን ዘመን ቸርች ከተመሰረተችበት እስክትነጠቅበት ድረስ ያ ልብስ የሊቀ ክህነት ልብሱ ነው። ኢየሱስ የኛ አማላጅ ነው። ኢየሱስ አማላጃችን ነው። ኢየሱስ ሊቀ ካህናችን አሜን። የሚፈርደው እሱ አማላጅም ነው። አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ያለው መካከለኛ እንዳለ እርሱም ሰው የሆነው ክርስቶስ ኢየሱስ የሰው ልጅ ይመስላል። በቤተ ክርስቲያን ዘመን ሁሉ ለዳኑ አማኞች ብቻ ኢየሱስ አማላጃችን ሊቀ ካህናችን ነው። ስለኛ ይጸልይ አሜን። አሁንም ያለነው በሱ ጸሎት ስለኛ የሚማልድ ስለኛ የሚጸልይ ሊቀ ካህናት ነው። ይሄው ልብሱ እቺው የሊቀ ክህነት ልብሱ ቤተ ክርስቲያን ከተነጠቀች በኋላ የዳኛ ልብስ ትሆናለች። ዳኛው ሲገባ ታቸው ከምን ገባ በኋላ ላይ ረጅም ቀሚስ ጥቁር መሆኑ ራሱ ይናገራል። ምን ጋር እንደቀረብክ ያሳያል። ነጭ ቢያደርጉልን ጥሩ ነው። እሱ ያሳራል። አሁን ሐኪሞቹ ሁሉ ጥቁር ካፖርት ቢያሰሩ ብዙ አይሞቱ ለጥቁር ካፖርቱ ሐኪም 6-7 ሆኖ ግር ሲሉበት በህይወት አሞራ የሰፈረበት ወዲያው ታየ ለቅሶቤ ለሩጁ ለአብራይ ልብስ መጽሐፍ ቅዱስ ውስጥ ትልቅ ትርጉም አለ። ልክ እንደዚሁ ጌታ ኢየሱስ ረጅም ልብስ ለብሷል። በእኛ ዘመን ለእኛ ካህናችን በድካማችን የሚማልድ አማላጃችን በጸጋው የተጠቀምንበት ዘመን ያበቃና ስንወሰድ ደግሞ ለማያምኑበት ሰው ያው ልብሱ የፍርድ ልብስ ይሆናል። ከዚህ በኋላ ሊቀ ክህነቱ በዚህ ምድር ላይ ስራ ይሰራል። እዚህ ምድር ያሉት ሁሉ ጠላቶቹ ናቸውና በምድር ለሚኖሩት ወዮላቸው። ያው የምልጃ ልብሱ ያ የልመና ልብሱ በተጠመቀ ቀን እርግብ ነው የወረደበት። የዋህነኛ
በሚመጣበት ቀን ግን እንደ ርግብ አይደለም ይመጣው፣ ወይም ርግብ አይደለም ይመጣው። በፍርድ መንፈስ በታላቅ ትኩሳት ጌታ ይገለጣል። የዛን ቀን ያው ቀሚሱ የፍርድ ልብስ ይሆናል። አሁን በመልካም ልብሱ በሊቀ ክህነቱ የተጠቀማችሁ እንኳን ደስ አላችሁ። አሜን። ቀጥሎሳ ደረቱንም በወርቅ መታጠቂያ የታጠቀ ነበር። ኦኬ፣ ወርቅ መለኮታዊ ነገር አይደለም? መለኮታዊ ነገር ግን ደረቱን በወርቅ ልብስ የታጠቀ ነበር ጌታ ኢየሱስ። ይሄው ካህን አንደኛ ንጉስ ነው፣ ሁለተኛ ደግሞ ይኸውላችሁ እግዚአብሔር ያለ ልክ ከፍ ከፍ አድርጎታል። ለምሳሌ ዮሴፍን ፈርዖን ከፍ ከፍ ሲያደርገው ምን አለበሰው? አቤት ንጉሱ የራሱን የወርቅ መታጠቂያ የወርቅ ማርዳው ልቅ አድርገና ለዮሴፍ ሰጠው። ዮሴፍን ያለ ልክ አገነነው፣ ያለ ልክ አከበረው። ዮሴፍ ያለ አንተ ፈቃድ አንድም ግብፃዊ እንዳይቀመጥ እንዳይነሳ ኢየሱስ እንዲያለ ስልጣን በሰማይና በምድር ሁሉ ተሰጥቶኝ። ኢየሱስ ኑር ሲል ነው የምትኖረው። ኢየሱስ የሚቃወሙትን ሁሉ ጥፉ ይጠፋል። ግን እሱ ጴንጤ ስላይደለ እየኖሩ ሲኖሩም ከሙሉ መግቦት ጋር ፍርድ በእነሱ ላይ ያከማቸ ስለሆነ ለዛሬ አይጨክንባቸውም። ኢየሱስን ግን እግዚአብሔር ስልጣን ሁሉ በሰማይና በምድር ሰጥቶታል። ዳንኤል የንጉሱን ልብስ ሲፈታ በጎ ነገር ሲሆን ንጉሱ ምን አደረገ? የወርቅ ማዳውን አውጥቶ አለበሰው። ዳንኤል ደረቱን ወርቅ መታጠቂያ ታጠቀ። ሰዎች ሁሉ ለዳንኤል ጎንበስ አሉ። እግዚአብሔር ያገነነው፣ እግዚአብሔር ያከበረው፣ እግዚአብሔር በሁሉ ነገር ላይ ሹመኛ ያደረገው ማንን ነው ማለት ነው? ኢየሱስ። ምክንያቱም የወርቅ መታጠቂያ ታጠቀ። እግዚአብሔር ለሰው ልጆች ቤዛነት ለኃጢአት ስርየት የሚሆነውን ነገር በድካም በማለፍ ለፈጸመው ለልጁ ያለ ልክ ከፍ ከፍ አደረገው። ከስም ሁሉ በላይ ሆኖ ስም ሰጠው። ያለ አንተ ፈቃድ ሰው እንዳይቀመጥ፣ ያለ አንተ ፈቃድ ሰው እንዳይቆም ብሎ እግዚአብሔር የወርቅ ማርዳ ያለበሰው። ስለዚህ ኢየሱስ ጌታችን እግዚአብሔር ማንኛውንም ነገር የሚያደርገው በሱ ነው። እግዚአብሔር ማንኛውንም ስልጣን ኢንቨስት ያደረገው በክርስቶስ ውስጥ። ማንኛውንም ነገር እግዚአብሔር ዓለምን የፈጠረው በልጁ ነው። ዓለምን ያዳነው በልጁ ነው። በዓለም ላይ የሚፈርደው በልጁ ነው። ሁሉም ስልጣን ለልጁ ሰጥቶታል። ዮሐንስ 5 ላይ ኢየሱስ እንዲህ አለ፣ አብ በአንድ ሰው እንኳን ላይ አይፈርድም፣ ስልጣንን ሁሉ ሰጥቶኛል። ምን ነው ሲባል የሰው ልጅ ስለሆነ፣ ምን ስለሆነ? የሰው ልጅ ስለሆነ ስልጣንን ሁሉ ሰጠው። ያ ከአምላክነት ጋር በተገናኘ ወርቅ የሚል ካገኘ መለኮት ነው። ሰው ኢየሱስ እዚህ ቦታ ላይ ምን ሆኖ ይገለጣል? አንደኛ አምላክ ነው። ሁለተኛ የመለኮትን ፍርድ ለማስፈጸም ተወካዩ ወልድ ነው። ማንኛውንም የአብን ፍርድ የሚያስፈጽመው ወልድ ነው። ዮሐንስ ወንጌል ምዕራፍ 5። ስለዚህ ከዚህ ከራእይ መጽሐፍ አሁን ከዚህ በኋላ ወደፊት ስንገባ የምናነባቸውን አስፈሪ ፍርዶች አብ በአንድ ሰው ላይ አይፈጽምም። አብ ፍርድን ሁሉ ለማን ሰጥቶታል? የወርቅ ማርዳ ለለበሰው፣ የወርቅ መታጠቂያ ለለበሰው ለኢየሱስ። የአብን ፍርድ ሁሉ በምድር ላይ የሚያስፈጽመው ማን ነው? ጌታችን ኢየሱስ። እንግዲህ ይሄው ኢየሱስ መልካም ዳኛ ከሆነ፣ ለኛ የሊቀ ክህነት ልብስ ከለበሰ፣ አሁን ዳኛችን እሱ ከሆነ፣ ስልጣን እሱ ከሆነ፣ በዳኝነት ፍርዱ ከጽድቁ የፍርድ የተነሳ በጎ ነገር ለኛ ይሁን። አሜን። መልካም ነገር ያገኘን። አሜን።